ያውቀዋል፣ ማንም አይሰማው። ስለዚህ ያለው አማራጭ ምንድን ነው? ዘፈን ብቻ ማለት ፍቅር ጡትሽ፣ ዳሌሽ፣ አይንሽ፣ ጆሮሽ ስትሄጂ አቤት ማማረሽ፣ ጸጉርሽ በንፋስ ላይ ብን ብን ማለትሽ እያለ ሻሽሽ ገጥሞ ቢመጣ ማንም አያዳምጠው። ምክንያቱም የኢትዮጵያ ሕዝብ ዳሌ፣ ጆሮ፣ አይንና ጥርስ የሚያደንቅበት ዘመን ሳይሆን እንዴት በሰላም ወጥቼ እገባለሁ፣ እንዴት በልቼ አድራለሁ ነው የኢትዮጵያ ሕዝብ ዛሬ ላይ። ይህ የኢትዮጵያ ሕዝብ እንትኑ ጥያቄው እንዴት በሰላም ወጥቼ እገባለሁ፣ በልቼ እንዴት አድራለሁ፣ እንዴት አድርጌ ከኢትዮጵያ እወጣለሁ፣ ሌላ ሀገር እሄዳለሁ የሚል ነው። አሁን ኢትዮጵያ ውስጥ ዳንኪራ፣ ጡትሽ፣ ዳሌሽ፣ አካሄድ፣ አረማመድሽ አቤት ስታምሪ የእኛ ሞናሊዛ ነሽ እያልክ ብትገጥም የሚያዳምጥህ የለም። ስለዚህ ቴዲ ጎበዝ ነው። ቴዲ ጎበዝ ነው። ባይ ዘ ዌይ ቴዲ የሚደነቅ ነገሮች አሉት። አንድ ቆንጆ ድምፅ አለው። ሁለት መግጠም ይችላል፣ መድረስ ይችላል፣ ማዜም ይችላል። ያ ይችላል። የአርት ሰው፣ የጥበብ ሰው፣ ግን አደገኛ የገንዘብ ሰው፣ አደገኛ የገንዘብ ሰው። እንዴት ገንዘብ እንደሚያገኝ ያውቀዋል። ምንድን ያደረገው? ስለዚህ 10 ምናምን ዘፈን ፍቅርና ለምለሚቱ ሀገሬ ኢትዮጵያ ወንዝሽ ማማሩ ተራራሽ መዘመሩ ብትል ያዳምጥህ የለም። ምንም ተራራውም የኢትዮጵያ ወንዝም ለኢትዮጵያ ሕዝብ ያበላው ነገር የለም። ለግብፅ ለምናምን ያበላው። ስለዚህ ቴዲ ምን አረገ? ኦኬ ህዝቡ ምን ላይ ነው ያለው አለ። ምሬት ላይ ጥሩ ከመረረው ለካ ታዲያ ህዝቡ ከመረረው ለምን ይሄ ኮሶ መድኃኒት የሚመስል ዘፈን አልሰራለትም አብሮም ያላቅሰው አለና ዳስጣል አለ። መጡና ዳራ ቆሙን እንዲያርገው እንዲሰሩን እንዲያደርገው እንዲበተኑናል። የሀገሬ ሰው አይ ቴዲዬ አቤት ቴዲዬ አንደኛ እውነተኛ ለኢትዮጵያና ለኢትዮጵያ ሕዝብ ካሰብክ ዘፈኑን በቅኔና በሰምና በወርቅ ኢትዮጵያ ውስጥ ሰምና ወርቅ የሚያዳምጥ ማህበረሰብ ስንት ነው ያለን? የቴድሮስ ዘፈን የሚገባው አብዛኛው አዲስ አበባ አንደኛ ተወልዶ ያደገ ነው። አብዛኛው አይገባውም። አብዛኛው ምንድን ነው በፍቅር ጠርተነው መሀል ገቡና እኛን አደረጉን ዳር ወደ ቀበና ብሎ ቢዘፍን እኛ ይገባናል፣ ከተሜዎች ይገባናል፣ እናውቀዋለን። አብዛኛው አያውቁም። አብዛኛው የቅኔ የሰምና የወርቅ ተማሪ አይደለም ኢትዮጵያ ውስጥ። የቴዲ አፍሮ ዘፈን የሚገባ በጣም ትንሽ ሰው ነው። አብዛኛው ሚሊዮኑ አይገባው። ቴዲ አፍሮ ለኢትዮጵያዊና ለኢትዮጵያ ካዘነ ማድረግ ያለበት ለምን በቀጥታ አይመጣም? ወይ ጽሁፍ ወይ ኢንተርቪው አይሰጥም? ኢንተርቪው ለመስጠት ሚዲያ አትፈልግም። ሚዲያ ሰረዘብኝ ምናምን። ዛሬ ላይ እኔን እስቲ ሚዲያ ሰረዝብኝ። ይኸው ቲክቶክ አለ ከፍቼ እመጣለሁ፣ ዩቲዩብ አለ ከፍቼ እመጣለሁ፣ ፌስቡክ ትዊተር አለ ከፍቼ እመጣለሁ። ዩ ዶንት ኒድ የኢትዮጵያ ቴሌቪዥን እንዲጋብዝህ፣ ኢሳት እንዲጋብዝህ፣ በቀለ ሾው እንዲጋብዝህ፣ ሰይፉ ሾው እንዲጋብዝ አያስፈልግም። ራስ በራስ አሁን ቲክቶክ ከፍቷል። ቴዲ አፍሮ ወጥቶ በኢትዮጵያ ላይ ይሄ መሆኑ ትክክል አይደለም፣ አውግዛለሁ፣ ከኢትዮጵያ ሕዝብ ጎን ቆማለሁ አይል። አራዳ ነው ቴዲ አራዳ። ለምን? አደገኛ የብር ሰው እዚች ላይ እችን ያስገባልህ እችን እንዲያስገባልህ ለምንድን ነው? ያው ቅድም እንደነገርኩ የፍቅር የተራራ የኩታራ ዘፈን አታዳምጥም። ምሬት ላይ ስለሆንክ እችን ትጽናናበታለህ። ጌስዋት ዳስጣለ የሚለውን እስካሁን 3,500,640 ሰው አይቶለታል። ዳስጣለን ያየለት 3,205,640 በዩቲዩብ ላይ እይታ አግኝቷል። የትኛው ዳስጣል? ለምን? ፖለቲካ ነው። ፖለቲካ የተነገረው በምንድን ነው? በቅኔ የሚገባው ማን ነው? ከተሜ። ሌላውስ ምንድን ነው
ነው የሚሉት ብዙዎቹ። እኔ የክፍለ ሀገር ምናምን ኢትዮጵያ ውስጥ ያሉ የገጠር ልጆች ሳገኛቸው ምንድን ነው ያወራው አልገባንም ይሉኛል። አይኖ አይገባንም፣ እኛ ከተሜዎች ይገባናል፣ ከተሜዎች ይገባናል። ስለዚህ ለኢትዮጵያዊና ለኢትዮጵያ ካዘነ ቴዲ ማድረግ ያለበት ዳስጣን እያልክ በቅኔ መስፈን አይደለም። የሆሊውድ ፊልም ሰሪዎች ምንድን ነው የሚያደርጉት? ለምሳሌ ትራምፕ በስደተኛ በጦርነት በምን ሀገሪቱ ላይ በሚያደርገው ነገር የሚቃወሙ የሆሊውድ አክተሮች ምንድን ነው የሚያደርጉት? በሽልማታቸው ወቅት ይገቡና ዶናልድ ትራምፕ ብሎ ፊት ለፊት ነው የሚያወሩት። ቅኔ አይናገር፣ ፊት ለፊት ነው የሚናገሩት። እሺ አንዳንዴ ይሄ ኢትዮጵያ ሕዝብ እዚያ ደርሶታል። ቴዲ አፍሮን እንዴ ፊት ለፊት ወጥቶ ያወራ እንጂ የአማራ ሕዝባችን ለሚሞተው፣ የትግራይ ሕዝባችን ለሚያልቀው፣ የኦሮሞ ሕዝባችን ለሚፈጀው ኦሮሚያ ክልል ካራቲስትና አራጅ የበዛበት እኮ ነው። አሁን አይታችኋል። አምቦ ላይ ልጁ እንዴት እያደረጉ ሲማቱ እንደነበሩ ወጣቶቹን ያያችሁ ትኖራላችሁ። አምቦ ላይ ልጁ እንደዚህ ወጣቶቹ አንደኛው ይሄ ጺሙን እንደዚህ ያደረገ ሰው እና በግሩፕ እየሆኑ በቃ ስርዓት እኮ የለም። ይሄንን እኔ